ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን የሀገር ጉዳይ ዝግጅታችን ነው። የዛሬው የሀገር ጉዳይ ዝግጅታችን የሀገራዊ ምክክር ኮሚሽኑ 4000 ተሳታፊዎች በተገኙበት የምክክር ሂደቱ ተጀምሯል። ይህንን እየቃኘን አብረናችሁ ቆይታ እናደርጋለን። እዚህ ሁለት እንግዶች አሉኝ። እንግዳችን ጌትነት ተሾመ ረዳት ፕሮፌሰር ጌትነት ተሾመ የማህበራዊ ሳይንስ መምህርና ተመራማሪ ናቸው። እንደዚሁም ደግሞ ባልደረባ አፈወርቅ በደዊ አብሮኝ ይገኛል። እንዴት ናችሁ? ሁሉ ሰላም? ወደ መጀመሪያው ጉዳይ ልሻገርና እንግዲህ የኢትዮጵያ ታሪክ በበርካታ ጊዜ ሲነገር እንደቆየው ያው የማህበረሰባችን ውስጥ የመነጋገር የጉዳዮችን ችግሮችን በምክክር የመፍታት ባህሉ ቢኖርም የፖለቲካል ካልቸራችን ወይም ደግሞ ባህላችን ግን ከማህበረሰባችን እሴት የተቀዳ ሳይሆን ቆይቷል። በገዳ ስርዓት ሰዎች ዋርካው ስር ቁጭ ብለው ይወያያሉ። በተለያዩ አካባቢዎች ያሉ የሽምግልና ስርዓቶች እና በጋር የተባሉ አሉ። ነገር ግን ፖለቲካችን ደግሞ እነዚህን መውረስ አልቻለም። የካልቸራችን ወይም የፖለቲካል እንትኑ ግጭት ላይ ያተኮረ ሆኗል። ይሄ በመሆኑ ምክንያት ምን አሳጣን? ከትናንት እስከ ዛሬ የኢትዮጵያ ሂደት አሸናፊ ወደ ቤተ መንግስት ተሸናፊ ወደ ግዞት እየሄደበት ያለው የታሪክ ትራክ ሪከርድ ምን አደረሰን፣ ምን አሳጣን የሚለውን ከመመልከት እንጀምር። ረዳት ፕሮፌሰር ካንተ ልጀምር። እሺ፣ ስለተሰጠኝ እድል አመሰግናለሁ። እኔም በዛሬው ዕለት ይሄ ምክክር በሚካሄድበት ላይ በእናንተ ስቱዲዮ ቀርቤ ሀሳቤን እንደ አንድ ኢትዮጵያዊ በማበርከቴ ደስ ይለኛል። እንደሚታወቀው ሀገራችን ዘርፈ ብዙ ጥሩ ታሪኮች ዓለም ላይ ከፍ ያልንባቸው ታሪኮች፣ የመሸነፍ ታሪክ ያሌለን በመንግስት ደረጃ አንዱ ጥሩ ትርክታችን ኢትዮጵያ እንደ አገር ምንም እንኳን የውስጥ ችግሮች ቢኖረን መንግስት አልባ ያልሆነችና መንግስትን አስቀጥላ የመጣች ሀገር ነች። በዛ ልክ ግን መስፈንጠር ባለብን ማደግ ባለብን ደረጃ አላደግንም። እነኚህ ነገሮች እኔ ትዝ ይለኛል ክቡር ጠቅላይ ሚኒስቴሩ ወደ ስልጣን ሲመጡና ቃለ መሐላ ሲፈጽሙ እቺ ሀገር አንድ ነገር ያስፈልጋታል፣ ያኛውም ብሔራዊ እርቅ መተው መግባባት የሚል ሀሳብ ሲነሳ ብዙ ኢትዮጵያውያን በጣም ነው ደስ ያላቸው ማለት ነው። ሀገር ውስጥም ያለው ውጭም ያለው አውቆ የሚታገለው ሳያቅ የሚታገለው ለዚህች ሀገር የመሰለው በሙሉ በሰዓቱ ጥሩ ነበረ። ብዙ እርቆች ነበሩ፣ ብዙ እስረኞች ተፈተው ነበረ። የፖለቲካ ምህዳሩ በግልጽ ከሚዲያው ጭምር ሰፍቶ የወጣበት እና ጥሩ ተስፋዎች ያየንበት መሀል ላይ ደግሞ ኢትዮጵያ ያለን የጂኦፖለቲካ አቀማመጥ በታሪክ አጋጣሚ ከጎረቤቶቻችን ጋር ያለን የእኛን እድገት የማይፈልጉ ብዙ አጀንዳዎች የተሸከመች ሀገር ስለሆነች እነዛ ነገሮች ያመጡት እዚች ሀገር ላይ ደግሞ አንዳንድ ባንዳዎችና ባዳዎች ስለተፈጠሩ የዚችን ሀገር ኩስመና የዚችን ሀገር አለማደግ አምጥቷል። ይሄ ሀገራዊ ምክክር እኔ እንደሚመስለኝ እንደሚገባኝ በዚህ ሰዓት የመጣ መድኃኒት ይመስለኛል። አንድ በቅርብ በዚህ ሳምንት ውስጥ አንድ የሰማነው ትልቅ ፕሮግረስ አለ። ሀገሪቷ ከምስራቅ አፍሪካ ሀገራት ከ16 ሀገራት በኢኮኖሚ ግዙፍ የሆነች ቁጥር አንድ ነን። በከተማ ልማት ቁጥር አንድ ነን። በዘርፈ ብዙ ቁጥር አንድ ነን። በዲፕሎማሲ ቁጥር አንድ ነን። ትንሽ የውስጥ ችግሮቻችን ግን ከፍ እንዳንል አድርጎናል። አሁን ይሄን ነው መተው አለብን የሚል ነገር ስለተነሳ ይሄ ነገር ትልቅ ነገር ይዞ ይመጣል። የባለፈውንም አንተችም እንማርበታለን። ለወደፊቱ የሚሆነውን ደግሞ ዛሬ ለልጆቻችን ክቡር ጠቅላይ ሚኒስቴሩ ያነሱት ነገር አለ። ለኔ ብላችሁ አትወያዩ፣ ለአገር ለነገ ለትውልድ ብላችሁ ተወያዩ ስለተባለ ስብራቶቹ የሚጠገኑበት ይሆናል ብዬ አስባለሁ። ጥሩ አፈወርቅ፣ ወደ አንተ ልምጣና እንግዲህ የተለያዩ የፖለቲካ ልሂቃን በተለይም የዚህ የብሔረ ግንባታ ላይ ወይም ኔሽን ቢልዲንግ ላይ የሚጽፉ የሚናገሩ የኢትዮጵያ ያለፈችበት ታሪክ በተለይም ከሀገር ምስረታው ስቴት ፎርሜሽን ጀምሮ ባለው የታሪክ ሂደት ውስጥ ያሳለፈችው ህመም ቁስል ከሌሎች ሀገራት አንጻር ሲወዳደር ያን ያክል የከፋና የቁርሾ የጥላቻ የምናም መጠኑ እዚህ ደረጃ ሊደርስ የማይገባው ነው ይላሉ። ለምሳሌ የፈረንሳይን
ፈረንሳይነትን ለመመስረት ወይም ፈረንሳይን የግዛት አንድነት ለማጠናከርና የዚህ ኔሽን ቢልዲንግ ፕሮሰሱን ሲናገሩ ለምሳሌ ፈረንሳይኛ ማይናገረውን ምላሱን ላይ እስከ መቁረጥ ድረስ የደረሰ የከፋ እርምጃ የሄዱበትን ሂደት እንመለከታለን። በኮሎምቢያ የፋርክ አማጽያንና መንግስት ለረጅም ጊዜ ግጭት ውስጥ የነበሩበትን ሂደት እናስታውሳለን እና በጣም ሰፊ የሚባሉ በማህበረሰብ ዘንድ እጅግ አብሮ አኗኑርም የሚባሉ ጉዳዮች ቁጭ በማለታቸው በመነጋገራቸው ምክንያት መፍታት ችለዋል። የኢትዮጵያ ታሪክ ከትናንት እስከ ዛሬ ቁርሾም ቢኖርበት ነገር ግን አብረን የሰራናቸው እንደ አድዋን የመሳሰሉ በታሪክ ውስጥ የመሰናሰል አብሮነት እንደዚህ አይነት አብረው ተስፋ ሊሰጡ የሚችሉ ብዙ አኩሪ ነገሮች ያሉበት ነውና አለመነጋገራችን የታደረሰን የሚለውን ነገር ብታነሳለኝ። አይ ቲንክ በቀጥታ ወደ ጥያቄ ከመግባቴ በፊት እለቱን በደንብ አድርጎ ሪኮግናይዝ ማድረግ ያስፈልጋል። ምክንያቱም ይሄ ቀን ትልቅ ቀን ነው ለኢትዮጵያውያን፣ ለኢትዮጵያ ወዳጆች። ምክንያቱም የኢትዮጵያን አንድነት ለሚፈልጉ፣ የኢትዮጵያን ሰላም ለሚፈልጉ፣ የኢትዮጵያን ልማት ለሚፈልጉ ኃይሎች ይህ ቀን ታላቅ ቀን ነው፣ ታሪካዊ ቀን ነው፣ ልዩ ቀን ነው። የኢትዮጵያን አንድነት ለማይፈልጉ፣ ኢትዮጵያ የእውቀት የትርምስ ቀጠና እንድትሆን ለሚፈልጉ፣ የኢትዮጵያ ሰላምን የማይፈልጉ፣ የኢትዮጵያ ልማትን የማይፈልጉ ደግሞ ነጠላ ዘቅዝቀው ንፍሮ ቀቅለው ለቅሶ የሚቀመጡበትም ቀን ነው። ይሄ በደንብ አርግቶ ጀስት ፎር ዘ ሪከርድ መቀመጥ አለበት። ምክንያቱም ዝም ብሎ በቀላል የተገኘ እድል አይደለም። እንዲሁ ዝም ብሎ በሰላም ወይም ደግሞ በእግረ መንገድ የተገኘ በአጋጣሚ የተገኘም ነገር አይደለም ይሄ ነገር። ምክንያቱም ብዙ ልፍጋት፣ ብዙ ልፋት፣ ብዙ ወጪ፣ ብዙ አድካሚ መንገዶች ተሄደው የተገኘ ነገር። ሁለተኛው መታወቅ ያለበት ኢትዮጵያ አትችም ስትባል ችላ እያሳየች ዛሬ የደረሰች ሀገር ነች። የቅርብ የኔና ያንተን የረዳት ፕሮፌሰርንም እድሜ ብንመለከት ኢትዮጵያ ብዙ ዓለም አቀፍ ስኬቶችን ስትቀዳጅ ዓለም ከኢትዮጵያ ጎን ቆሞ አይደል፣ ከኢትዮጵያ በተቃራኒ ቆሞ ነው የተሳኩት። ለምሳሌ የቅርቡን ብናይ በዚህ ዓመት ብቻ ያለውን ካየን የህዳሴ ግድብን ስንጀምረው ከነበረው እንቅፋት፣ ከነበረው ጋሬጣ፣ ከነበረው መረባረብ በላይ የቆመውን የተወሳሰበውን የተሰናከለውን ህዳሴ ግድብ ከሞተበት ስታነሳው የነበረው ርብርብ በጣም የከፋ ነበር፣ በጣም የተቀናጀ ነበር። ብዙ ዓለም ይሄን የተወሳሰበ ፕሮጀክት ከመቀጠል አቁሞ ሌላ መጀመር ይሻላል፣ ኢኮኖሚካሊ ፊዚብል አይደለም፣ ቴክኒካሊ ፊዚብል አይደለም፣ በኮንስትራክሽን አዋጭም አይደለም፣ ተገቢም አይደለም በሚባልበት ሁኔታ ያንን የሞተ ግድብ ከሞት አስነስታ መጨረስ የቻለችው ኢትዮጵያ ስለሆነች ነው። ለምሳሌ ምርጫ ማየት ይችላል። አይደለም 50 ምናምን ሚሊዮን ህዝብ ወጥቶ አደባባይ ላይ ድምጽ ሊሰጥ ይቅርና 5000 ህዝብ አደባባይ ላይ ወጥቶ ድምጽ አይሰጥም እየተባለ ከፍተኛ ቀስቀሳ ነበር ሲካሄድ ነበር። እንገላሃለን፣ እንጨፈጭፋለን፣ እናፈናቅላለን፣ መሰረተ ልማትን እናወድማለን እየተባለ ነበር። የኢትዮጵያ ሰው አትችሉም እየተባለ ነበር። አትችሉም ሲሉ የነበረው በእኛ በአማርኛ ቋንቋ ይንገሩን እንጂ እየተረጎሙ ነበር ሲነግሩን የነበረው። ከጌቶቻቸው ከቀለብና ከቀለሃ ሰፋሪዎቻቸው የተነገራቸው ነው የሚነግሩ። አትችሉም፣ እናደናቅፋለን፣ እንገላለን፣ የሚመርጥንም ህዝብ እናሳድዳለን ሲባል በ50 ሚሊዮኖች የሚቆጠሩ ኢትዮጵያውያን ወጥተው መንግስት የመመስረት ስልጣን የሀገር ባለቤቱን የሀገር ባለቤቱ ደግሞ እኛ ኢትዮጵያውያንን በሚል ጽኑ መንፈስ ተነሳስተው መንግስታቸውን የመረጡበት ነው። ይሄንንም ብሔራዊ ምክክር ወይም ደግሞ ናሽናል ዲያሎግ የምንለውን አይካሄድም፣ አይሳካም፣ አትችሉትም፣ ከውስጥም ከውጭም ብዙ ሟርት ነበር። ይሄ ሁሉ ፕሮሰስ ታልፎ እያንዳንዷ የኢትዮጵያ መንደር ውስጥ ውይይቶች ተካሂደው አሁን የማጠቃለያ ምክክር በአዲስ አበባ እየተካሄደ ነው። ስለዚህ ይሄ ቀን ትልቅ ቀን ነው። በተለይ ኢትዮጵያ አንድነቷን አስጠብቃ፣ አንድነት ስንል በእኩልነት ላይ የተመሰረተ አንድነት፣ በመተባበር ላይ የተመሰረተ አንድነት፣ በመተጋገዝ ላይ የተመሰረተ አንድነት። አንድነት ሲባል አንድ አይነትነት ማለት አይደለም። ልዩነቶች አሉን። ልዩነቶቻችንን ግን እንደ ጉልበት እንጠቀምባቸዋለን፣ እንደ ጌጥ እንጠቀምባቸዋለን። አንዳችን ጋር ያለ ሌላው ጋር የሌለ ነገር ይኖራል። ሌላው ጋር ያለ ደግሞ አንዳችን ጋር ደግሞ የሌለ ነገር ይኖራል። ይሄንን እየተቀባበልን እየተጋገዝን የምንቀጥልበትን አንድነት ልንፈጥር ከተፈለገ በዚህ በምክክር የምትፈጥረው አንድነት ነው። ሰላም የምትፈልግ ከሆነ በምክክር የምትፈጥረው ሰላም ነው፣ ዘላቂ ሰላም። ይሄ ሰስተነብል ፒስ የምትለው። ልማት የምትፈልግ ከሆነ በምክክር የምትመሰረተው ልማት ነው፣ ሰስተነብል ዴቨሎፕመንት የሚባለው።
ስለዚህ ይሄ ከግምት መግባት አለበት። ቅድም አንተ ስታነሳው ለምሳሌ በህዝባችን ውስጥ ባህል ነው መነጋገር፣ መወያየት፣ ነገሮችን በውይይት አንዳንዴ ነገሮችን እያሳደሩ ማየት። ለአንድ ሰውም ከሺዎች መካከል አንድ ሰው ልዩነት ሀሳብ ካስተናገደም እንኳን አይቺ ነገር እስቲ ትደርና ወይ እሱ የኛን ያያል ወይ እኛ እሱን እናያለን እያለ የሚያሳድር ማህበረሰብ የማህበረሰብ ባህል የነበረው ሀገር ከዚህ ማህበረሰብ ያልተቀዳ ፖለቲካ ስላለን ፖለቲካል ካልቸር ማድረግ አልቻልንም። ንግግርን የቀዳንባቸው ሀገሮች እኮ የምክክርን እኮ የፖለቲካ ካልቸራቸው አድርገዋል። እኛ ጥራዝ ነጠቆቹ ግን ልማት ማደናቀፍን፣ ሰላም መንሳትን፣ መሰረተ ልማት ማውደምን፣ የህዝብ ወጥቶ መግባት ማደናቀፍን የሚባል የፖለቲካ ካልቸርነት ቀን ስናመጣ ምክክር፣ ውይይት፣ ሰላማዊ ፖለቲካ የሚባለውን ነገር ጥለን የመጣ። ስለዚህ አሁን ቢያንስ ይሄ የዛሬው ቀን የኢትዮጵያ የፖለቲካ ጥፋት ሆኖ ነው ሪኮግናይዝ የሚደረገው። ኢትዮጵያውያን በየበረሃ በየጫካ የተበተነ ፖለቲካቸው ወደ አዳራሽ መመለስ አለበት። ለምን? ለሰላም ሲባል፣ ለምን? ለልማት ሲባል። ለምሳሌ ቅድም አንተ ስታነሳው ነበር በጣም ብዙ ቁርሾዎች አሉ ኢትዮጵያ ውስጥ። ቅድም we don't need to go ወደ ፈረንሳይም ወደ ጀርመን መሄድ አይጠበቅም። እንደ ሀገር በጣም ብዙ ነገሮች አሉ። ችግራችን ኢንተርፕሬቴሽኑ ላይና የቱ ነው የሚጠቅመን የሚለው ላይ ነው። ምክንያቱም ለምሳሌ ቁርሾ አለ። አዎ ብዙ ቁርሾዎች ሊኖሩ ይችላሉ። በትላንትና ለምሳሌ ስቴት ፎርም ሲደረግ ብዙ ነገሮች ተካሂደው ሊሆን ይችላል። አላማው ፍላጎቱ ምንድነው ስትል የአረዳድ ልዩነቶች ይኖራሉ። ለምሳሌ ሀገረ መንግስት ሲመሰረት በወቅቱ በነበረው አሰራር ብዙ ነገሮች ይካሄዳሉ። በዓለም ላይ በነበረው ያኔ የነበሩ ተግባራትን ዛሬ ባሉ የሰብአዊ መብት ህግጋት፣ የዲሞክራሲ መብት ህግጋት፣ የተለያዩ ዘመናዊው ዓለም ያመጣቸው ህግጋት መሰረት ትላንትን ልስፈራው ካልክ እሱ ስህተት ይሆናል። ትላንት የሚሰፈረው በትላንት መስፈሪያ ዛሬ በሚወጡ ህግጋት አይደለም። ለዛ ነው ብዙ ጊዜ ለምሳሌ ነን ሬትሮአክቲቪቲ ኦፍ ዘ ሎው የሚያስፈልገው አንደኛው ህግ ወደ ኋላ ተመልሶ አይሰራም የሚባለው ለምንድነው? ያ ህግ ከመውጣቱ በፊት ስለዛ ነገር ወንጀልነት፣ ስለዛ ነገር ጥፋትነት ሪኮግናይዝ አይደረግም፣ አይታወቅም። ስለዚህ ዛሬን በዛሬ ህግ፣ ትላንትን በትላንትና ህግ ነው የምታየው። ግን ትላንትና ቁርሾ ነበረ ወይም ደግሞ ትላንትና ላይ አለመግባባቶች ነበሩ፣ ግጭቶች ነበሩ ምናምን እንደምትለው ሁሉ በትላንትና ውስጥ ደግሞ ወረትም አለ ለዛሬ እርሾ መሆን የሚችል። ስለዚህ ቁርሾቻችንን መማሪያ እያደረክ እርሾአችንን ደግሞ ለነገ ጉልበት እንዲሆነን ለነገ ስንቅ እንዲሆነን እያደረክ ነው ሀገር የሚቀጥለው። ብዙ ጊዜ የኛ መሰረታዊ ችግር አድርገን የመወስደው ሀገርን ወደ ኋላ በመመልከት መምራት እንፈልጋለን። ሀገር አብዛኛ ነገሩ ያለው ወደፊት ነው። ወደፊት እያየ ነው ሀገር የምትመራው። የኋላው ማጣቀሻ ነው። ከማጣቀሻነት የዘለለ ፋይዳ የለው። ለምሳሌ ሀገር በተስፋ ነው የሚገነባው ይባላል አይደል? ይሄ ምክክር አሁን ለምሳሌ ትልቅ ይዞት የሚመጣው ነገር ተስፋ ነው። ትልቁ ነገር ለምን? ምክንያቱም አንድ ሀገር ሀገራዊ አንድነቱን አስጠብቆ የሚሄደው የጋራ ተስፋ ሲኖረው፣ የጋራ ራዕይ ሲኖረው፣ የጋራ ፍላጎት ሲኖረው፣ የጋራ አብሮነት ሲኖረው፣ የጋራ ነገ የሚባል ቀን ሲኖረው ነው። ሀገርም የጋራ ትላንት ለጋራ ነገ ጉልበት ሊሆንህ እንደሆን እንጂ ትላንትና አንድ ነበርንና ነገም አንድ ሆነን እንቀጥላለን ማለት የሚለውን ዋስትና አይሰጥም። ትላንትና አንድ ልትሆን ትችላለህ። ትላንትና በመተቃቀፍ በመዋደድ በብዙ ነገሮች ውስጥ አልፈ ሊሆን ይችላል። ዛሬና ነገ ውስጥ ያንን መፍጠር ካልቻልክ ግን ትላንትና ወርቅ ተነጥፎለታልና ዛሬ በቃ እንደምንም አድርጎ ይቀጥል ልትል አትችልም። ሀገር እንደዛ ይቀጥል። በቃ ትላንትና ነው፣ አልፏል። ልናስተካክሉ አንችልም። ብዙ ጸጸቶች አሉ፣ ብዙ ህመሞች አሉ። ባይሆኑም እንላቸው አይደለም የ100 ዓመት ወደ ኋላ ሄደን ይቅርና የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት እኔና አንተ ቆመን አይደለም ሲሆኑ ያየናቸው ይቅርና በጆሮአችን የሰማናቸው ባንሰማቸው ምንላቸው፣ ባናያቸው ምንላቸው፣ ባይደረጉ ምንላቸው ብዙ ነገሮች አሉ። ግን ማስተካከል እንችላለን ካንቺ አንችልም። ማስተካከል የምንችለው ዛሬ ነው። ማስተካከል የምንችለው ነገን ነው። የተሻለ ነገ ለመፍጠር ደግሞ ህዝብ 130 ሚሊዮን ህዝብ በአንድ አዳራሽ ውስጥ ከትሞ መክሮ የትም አያውቅም። ክቡር ጠቅላይ ሚኒስትሩ በመክፈቻ ንግግራቸው አንደኛ ያነሱ 50 ምናምን ሰዎች ከአሜሪካ ከተለያዩ ስቴቶች ተሰብስበው የአሜሪካን ዕጣ ፈንታ ወስነዋል። ዛሬ የ50 ወደ 4000 ኢትዮጵያ ከፍ አድርጓለች። ትላንትና የኢትዮጵያ ህገ መንግስት ሲጸድቅ ሜቢ በመቶዎች የሚቆጠሩ ሰዎች ናቸው የፈረሙት። ዛሬ ኢትዮጵያ ውስጥ የሚወሰኑ ማንኛውም ፖለቲካ ውሳኔ ኢንክሉዲንግ ኮንስቲቱሽናል የሆኑ ውሳኔዎችም ሲወሰኑ
ቢያንስ 4000 ሰዎች የተሳተፉበት ነው። እነዚህ 4000 ሰዎች ደግሞ ከህዝብ ከእያንዳንዷ ወረዳ፣ ከእያንዳንዷ የገጠር ቀበሌ፣ ከእያንዳንዷ ከተማ፣ ከእያንዳንዷ ዞን፣ ከእያንዳንዷ ክልል እየተመረጠ በተለያየ ሂደት ውስጥ አልፎ የመጣ ነው። ሪፕሬዘንታቲቭ ነው፣ ይወክለዋል ህዝቡ። ይሄ ውሳኔ ደግሞ ቀጥታ ወደ ህዝብ ላይ ኢምፖዝ የሚደረግ ብቻ አይደለም። ህዝብ ደግሞ መጥቶ ሪፈረንደም ያደርግበታል። አሁን ላይ አስፈላጊ ሲሆን ህጉ ኦልሬዲ ሪፈረንደም አስገዳጅ የሚያደርግባቸው ላይ ሪፈረንደም ይካሄዳል። አስፈጻሚው አካል እንዲፈጽማቸው የሚደረጉ ነገሮች ላይ ደግሞ አስፈጻሚው አካል ያስፈጽማል። ስለዚህ አንደኛው ትላንትና ስቴቱ ፎርም ተደርጎ የኢትዮጵያ ትልቁ ችግር ምንድነው? ስቴቱን ፎርም የማድረጉ በብዙ መንገድ በብዙ ችግሮችም የተሞላ ቢሆን አኮምፕሊሽ ተደርጓል። ስቴቱ ፎርም ተደርጓል። ኔሽን ቢልዲንጉ ላይ ግን በዛ ስቴት ስም ራሱን ዲፋይን ያደረገ ማህበረሰብ በመፍጠር ላይ ግን አቦርት አድርጓል ነው የሚባለው። ብዙ ጊዜ ላይ የተጨናገፈው እዛ ላይ ነው። ፈረንሳዮች አሁን ለምሳሌ ስቴቱንም ፎርም አደረጉ፣ ዴን ኔሽኑንም ቢውልድ አድርጓል። በዛ ሀገረ መንግስት ስም ራሱን የሚጠራ ማህበረሰብ ፈጥሯል። የኛ ማህበረሰብ እዛ ደረጃ አልደረሰም። ምክንያቱ ለምንድን ነው? አልተወያየውም። ጉልበቱ ነው። ጉልበቱ ስቴቱን ፎርም አድርጎታል። ኔሽኑን ቢውልድ ግን አላደረገው። ስለዚህ ኔሽኑን ቢውልድ ማድረግ የሚያስፈልገው በዚህ ሀገረ መንግስት ውስጥ በዚህ ሀገር ውስጥ ራሱን ዲፋይን የሚያደርግ ይሄ ሀገር የኔ ነው የሚል ማህበረሰብ የሚፈጠረው በመነጋገር በመወያየት። ስለዚህ በተቻለ መጠን ቁርሾ ላይ ማተኮራችን ትተን ትላንትና ውስጥ የነበሩ ህጸጾች፣ ህመሞች፣ መተጋገሎች ናኖች እዛ ውስጥ መመሸጉን ትተን ወጣ ብለን የጋራ ነገር ልንፈጥርበት የምንችለው ከቁርሾ ውስጥ ቢያንስ እንጥፍጣፊ እርሾ ማግኘት ከቻለን ለነገ ህዝባችን እንጀራ ሊሆን የሚችል ነገር መጋገር ይቻላል። ሀገራት በሚዝ ላይ እኮ ሀገር የመሰረቱ ሀገሮች አሉ። ዝም የሆነች ተኩላ ጫካ ውስጥ የተጣሉ ህፃናቶችን ወስዳ አሳድጋ ተኩላ ህፃናቶችን ወስዳ አሳድጋ በሚል ሚዝ ላይ ሀገር የመሰረቱ አሉ። እኛ ሀገር አለ። አድዋ ተራራ ራሱን የቻለ ሀገር ነው፣ ታሪክ ነው። አድዋ ብቻውን ሀገር ለመመስረት ትልቅ አለት ነው። ብዙ አድዋዎች አሉ። አድዋን የሚያገዝፉ አድዋን የሚያካክሉ ታሪኮች አሉ። እነዛ ታሪኮች ላይ ሀገር መገንባት ትችላለህ። የጋራ ነገር ልትፈጥር ትችላለህ። አይ ትኩረት ማድረግ የምፈልገው የቆሰልኩበት ላይ ፖለቲከኞቻችን እየመጡ ጨው እየነሰነሱ በእንጨት እየፈቀፈቁ ካልሆነ እያን ግን ከሆነ ሀገሩም ሀገር አይሆን፣ እኛም ሰው አንነው። በጣም ጥሩ። እንግዲህ የዚህ የሀገር ኔሽን ቢልዲንግ ወይም ደግሞ የብሔር ግንባታ የምንለው ሂደት አልቅም ይባላል። አሁን ፉኩያማ በቅርቡ አይደንቲቲ በሚል በጻፉት መጽሐፍ ላይ ሰግኒፋይ ወይም ደግሞ ይበልጥ ለመግለጥ እንደሞከሩት በጣም አይኮኒክ ናቸው እነዚህ አይደፈሩም የሚባሉ ኢሹዎች ላይ ኋላ ሰቡ ተቃውሞ ማንሳት ጀምሮ ነበር። በተለይ የሀገር መስራች አባቶች ላይ በሚባሉት ላይ በተለያየ ሀገር አውሮፓ ውስጥም ጨምሮ ተቃውሞ ማንሳት ጀምሮ ነበር። ነገር ግን ምንድነው ያደረጉት? የውይይት ባህል፣ የመነጋገር ባህል፣ ሚዲያው ደግሞ ያንን የማስተናገድ ባህር ስላላቸው ስቴቱን ፈተና ውስጥ አልከተተውም። ባለፉት 50 ዓመታት በኢትዮጵያ ውስጥ ከፍተኛ ግጭቶች ተካሂደው ነበር። እነዚህ ግጭቶች መሰረታቸው ከ50 ዓመቱ በፊት ከውጪ ወረራ ጋር ያሉ ግጭቶች ይበዛሉ። ኦፍ ኮርስ የእርስ በርስ ግጭቶችን ቢኖሩ ጉረማይሌ መልክ ይዛሉ። ባለፉት 50 ዓመታት የኤርትራም የኢንተርናል ጉዳይ ስለሆነ የውስጥ ግጭቶቻችን ይሰፋሉ ወይም ደግሞ ይበዛሉ። በቅርቡ ነው የ2 ዓመቱን አውዳሚ ጦርነት የተመለከት ነውና ይሄ ቁርሾ አልተላቀቀንም። ከትናንት ጊዜው ቢዘምንም እኛ የመነጋገር ባህላችን ስላልዘመነ ሳይንሳዊ እውቀት ቢኖረንም ሳይንሳዊ አስተሳሰብ ግን ሰርጾ ስላልገባ ደሴም ሳይክል ደሴም ፕሮሰስ ወይም ደግሞ ይሄ አዙሪቱ እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ የተናገሩት አንድ ንግግር አለ። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል የሚል ንግግርን አስፈረው ነበር። አይኮኒክ የሆነ ንግግር ነው። እንዴት ነው ከእንደዚህ አይነት አዙሪት ውስጥ ምንወጣው? በተለይ ባለፉት 50 ዓመታት በኢትዮጵያ ውስጥ ግጭቶች ይቀንሳሉ፣ ነገሮች ተስተካክለዋል ቢባልም ግጭቶች እየባሱ ነው የመጡት። ይህንን ታሪክ እንዴት እንቀልብሰው? እሺ፣ አመሰግናለሁ። አፈወርቅ ጥሩ መነሻ አንስተዋል። ቀኑንም አስመልክቶ ጠቅላይ ሚኒስቴሩ 2 ዓመት ከመዋጋት ይልቅ 20 ዓመት ለሰላም ድርድር በር መክፈት ይሻላል ያሉት በዓለም ታሪክ የትኛውም ጦርነት ትርፍ አምጥቶ አያውቅም። በቅርብ ጊዜ ያለውን የአሜሪካን ጦርነት ብናይ በ3 ቀን ያልቃል የተባለ ጦርነት ከ3 ወር አልፏል። በወራት ይቋጫል የተባለ የራሻና የዩክሬን ጦርነት ዘልቆ ሂዶ አገራትን አነካክቷል። በዚህ ውስጥ ጦርነት የተማረ ሰው ያሳጣል።
አምራች ኃይል ያሳጣል፣ ወጣት ያሳጣል፣ እናት ያሳጣል፣ ሽማግሌ ያሳጣል፣ የሃይማኖት አባት ያሳጣል። ማንንም አይምርም፣ እሳት ነው። ኢኮኖሚን ይበላል። በአንድ በኩል ኢትዮጵያ ላይ ውጭም ቁጭ ብለው የሚያነሱት የሀገሪቷን እድገት የማይፈልጉ ሰዎች የሚያነሷቸው መንግስት ድሮን በዚህን ያህል ሚሊዮን ብር ገዝቶ ተወከሰ ይላሉ። በሌላ ሳይድ ስታየው መንግስት ጦርነት አልፈልግም ሲል ደግሞ ሆዋ ይላሉ። ዋይዚስ ይሄ ለምን ተፈለገ? የዚህች ሀገር እድገት የትኛውም ዓለም አጨብጭቦ እንድታድግ አይፈልግም። እኛ ለራሳችን ማጨብጨብ አለብን። እኛ ለራሳችን መወያየት አለብን። የጦርነትን አስከፊነት አይተናል። በብሔር መሀል፣ በሃይማኖት መሀል አስረጃ አንፈልግም። ኢትዮጵያ እንደ ሀገር ማለት ነው። አብሮ የመብላቱንም አስረጃ አንፈልግም። እስላምና ክርስቲያን የሚጋባበት ሚንዜ የሚሆንበት አብሮ የሚበላበት በየትኛውም ዓለም የማታየው ጎረቤት ለጎረቤት ሆኖ እየኖረበት ያለበት ነው። ከውጭ የመጣብን አንዳንድ ጣጣ እንደ ሰልባጅ ወደ ሀገር እንደሚገባ የሚገቡ ሰልባጅ ፖለቲካዎች አሉ ኢትዮጵያ ውስጥ። እነኚህ ነገሮች ነው ሊቃኑም ቆም ብሎ ማየት ያለበት፣ የሃይማኖት አባቱም ቆም ብሎ ማየት ያለበት፣ የሚዲያውም አካላት ቆም ብሎ ማየት ያለበት። ትንሽ ኦዲት ይፈልጋል። ወደ ብዙሃኑ የሚመጡ አጀንዳዎቻችንን ኦዲት ካደረግን ቀላል ነው። እኔ ያደግኩበት ማህበረሰብ አካባቢ ላይ ልጁኛ የሰማሁት አንድ ተረት አለ። የባልና የሚስት ግጭት ነው። ባልና ሚስት ሲጣላ ተራርቆ አይሄድም፣ ይታረቃል። ከከፋ ነው አሁን በፍርድ ቤት እንዳለው አይደለምና መጨረሻ ካልተፋታው የሚል ተነሳ። ከሴት ወገን ዘንድ ቤተሰቦቿ መጡ፣ የሱም መጡ። በቃ ይፋቱ ብሎ ሽማግሌዎቹ ሲወስኑ መሀል ላይ አንድ ትንሽ ነገር አዋቂ አባት ነበሩ። ይሄን ነገር ከማድረጋችን በፊት ባልና ሚስቱ ይሄዱና ወላጆቹ ባሉበት እኔ አንድ አሳይመንት እሰጣለሁ፣ በዛ አሳይመንት እንስማማ አሉ። ባልና ሚስቱ እንዲሄዱ አድርገው ሁለቱም ባልና ሚስቶች አስቀምጠው ምን ዋላቸው? ባልሽን ትወጂዋለሽ? አልወድም፣ እፋታለሁ። አንተስ? እኔ ከኔ ጋር ብትኖር ችግር የለብኝም አለ። ይሄን ብለው ነው የሄዱት። ዘን ለወዳጆቻቸው ምን አሉ? ለአባት፣ ለእናት፣ ለዘመድ፣ ለወንድም፣ ለአጎት፣ ለአክስት እቺ ሴት ባሏን የምትወድ ከሆነ ልብሷን አውጪ እንላታለን፣ ወደ ባሏ ዙራ ታወጣለች። ባሏን የማትወድ ከሆነ አውቶማቲካሊ እናቷ ፊት ሂዳ ልብሷን ታወጣለች። በዚህ እንስማማ ብለው ጠሯቸው። አሁን ልናፋታሽ ነው፣ ሽማግሌም ወስኗል፣ ልጁም ተቀብሏል። ይሄን ለማድረግ ግን አንድ ቅድመ ሁኔታ አለብሽ አሏት። ምንድን ነው? ልብስሽን አውጪ አሉ። ልብሴን የለበስኩትን የስ አውጪ። ከዛ እናቷን አየች፣ ባህሏን አየች፣ ባሏ ፊት ቆማ ልብሷን አወጣች። ከዛ ሽማግሌዎችም ባልሽን ትወጂዋለሽ? እወደዋለሁ፣ እኔ እኮ ወሬ ሰምቼ ነው፣ እከሌ እንዲህ ብሎኝ ነው። የኢትዮጵያ ምክክር ኮሚሽን ያለንን ነገር እኛው በዚህ አደባባይ የመጡት 4000 ሰዎች መጥፋት አለባቸው። ሌላ አገር ላይ አይተፋም። ቀብዲ ሀገር የለንም፣ ኢትዮጵያ ነው ያለን። ለዚህ ውስጣችን ያለነውን ካለቀስንም አልቅሰን ከጨውንም ጩኸን በቃ እንደ ሰይጣን መውጣት አለበት። የሆነ የገባ ነገር የሪሶርስ ችግር የላትም ሀገሪቱ። የተማረ ሰው ችግር የላትም ሀገሪቷ። የመሪ ችግር የላትም ሀገሪቷ። በዓለም ደረጃ ሎሬት ሆኖ ኖቤል ፒስ ፕራይዝ የመራ ሰዎች የሚፈልጉት በየደረጃ ያሉት መሪዎች የተማሩ መሪዎች ያላት ሀገር የጎደለን ነገር የለም። ለዚህ ይሄ ነገር በዚህ ሁኔታ ነው የሚፈታ። የጦርነትን አስከፊነት እኛ ሀገር ካሉ ሁሌ ይነሳል ሚዲያ ላይ። ሲሪያዎች እኛ ሀገር መጥተው ወተት የሚመስሉ ሰዎች ጠቁረው ሌላ መስሎ የሚያዩበታል። እኛ ደግሞ መሄጃም የለንም፣ ወዴትም አትሄድም። እሄዳለሁ ብትል ያጨበጨበለ ሰው ሁሉ በሩን ከፍቶ አይቀበልህም። የከበበን የጂኦፖለቲካ ስሪታችን ስለሚለይ፣ ለዚህ ይሄ ዛሬ አገሪቷ የጀመረችው ነገር እንደተባለው የፖለቲካ ልጥፋት ነው። በኬሚስትሪ ፓራዳይም ሺፍት አለ። በቃ ለውጥን መቀበል ስለሚቸግረን ነው ይመስለኛል። እኔ በቃ መቀበል አንተ ያመረን ከተማ የማይቀበል ህዝብ ሌላው መጥቶ የሚያጨበጭብለት የኮሪደር ልማት አገራችን ላይ አይተን የማናቀውን አርቲፊሻል ሌክ አገራችን ላይ አይተነው ማናቀውን የማዳበሪያ ፋብሪካ አገራችን ላይ አይተነው ማናቅ ከአፍሪካ አንደኛ የሆነ ኤርፖርት ለኛ ተርፎ ለሌላ የሚያመጣ ይሄንን ኢትዮጵያ በሰላም ትስራ የሚል ኤክስተርናል ቦዲ ኦር የውጪ የለም። ለዚህ እኛ ይሄን ካጨበጨብ የዳቦ ጥያቄው ለመንግስት አይከብድም፣ ለኛም አይከብድም፣ ሰላም ካለን ማለት ነው። ቅድም ያነሳውልህ ነው ነገሩ። ለጥይት የሚወጣ ብር ወደ ልማት ከዞረ፣ መንገድ ካልተዘጋ፣ አርሶ አደሩ ካረሰ፣ ነጋዴው ከነገደ፣ ዛሬ አርሶ አደሮች በአውሮፕላን ይሄዳሉ ተገደው ሳይፈልጉ ፌስታል ይዘው። ይሄንን የሚያረግ
ለዚህች ሀገር እድገት ይሰራል ወይ ነው? ለማን ነው የሚሰራው? ይሄንን ተቀብሎ መጥቶ መወያየት አለበት፣ መጋራት አለበት። ሂደቱ በ3 ምዕራፍ ነው ሄደው 4 ዓመት የፈጀ ጉዞ ነው። መጀመሪያ ላይ ከምስረታው አንስተን እኮ ሰዎች ሀሳብ ሰጠውበት ከፖለቲካ ገለልተኛ ነፃ የሆኑ ሰዎች ናቸው የተመረጡት። እንደ ሀገር ይሆነናል ያልናቸውን ሰዎች መረጥን። ይሆነናል ያልናቸውን ሰዎች ኤክስፒሪየንስ ቀመሩ። ከኤክስፒሪየንሱ በኋላ 1200 ወረዳዎች ተዳሰዋል። አጀንዳ አለኝ የሚል ከትንሿ እስከ ትልቁ ከህገ መንግስት እስከ ባንዲራ ከብሔር ግጭት እስከ ሃይማኖት ግጭት ተዳሶበት ነው የመጣው ማለት ነው። እዚህ ጋር ነው ነገራችንን ፈተን መጻኢ ዕድላችንን የምንወስን የጀመርነውን ብልጽግና ወደፊት የምናሳካ እንደ ሀገር ለልጆቻችን የምንቀናባቸውን የሲንጋፖር፣ የቻይና፣ የማሌዥያ ሀገራትን የምናመጣ በቅርብ ጊዜ ከጎሮ አንስተን ወደ አዳማ ስትሄዱ በምን ፍጥነት ተራራ እየተናደ መንገድ እየተሰራ ነው እኛው ጋር ማለት ነው። ሌላ ጊዜ አፕን አድርጎ አያውቅም። ይሄንን ነው መቀበል። ይሄን የሚያደርግ መንግስት ተደራደሩብኝ፣ ችግራችሁን አውጡ፣ አገር እንገንባ፣ አገር በአንዴ ኔሽን ቢልዲንግ ፕሮሰስ ስቴፕ እንጣል በግልጽ ተናግሯል ጠቅላይ ሚኒስቴሩ። ባዮሎጂካልም አለ። አንተ አገር ሲገነባ አንድ ሰው መቼም የእድሜ ዘመኑ ይታወቃል። በየትኛውም ሃይማኖት የተገደበ ነው፣ የተጻፈ ነገር አለ። ከዚህ ነው መውጣት ያለብን፣ መቀበል አለብን። ይሄን ካረግ ጥሩ ፊውቸር ያለን ሰዎች ነን፣ ጥሩ ፊውቸር ያለን አገር ነን፣ ምንም ያጣነው ነገር የለም የሚል አፈወርቅ ወደ አንተ ልመለስና broadening participation in political negotiation and the peace process የሚል በዶክተር ኒታንያ ፓፈንሆልዝ የተጻፈ አንድ መጽሐፍ አለ። ወደ አማርኛ ስንመልሰው በፖለቲካል ድርድሮችና የሰላም ሂደቶች የተሳትፎ አድማስ ማስፋት የሚል ርዕስ ያለው ነው። ይሄ መጽሐፍ እንግዲህ በደራሲዋ መሪነት ነው፣ በዶክተሯ መሪነት ነው። ብዙ ሰዎች ተሳትፈውበታል። የ40 ሀገራትን ልምድ የያዘ ነው። የ40 ሀገራት ከ1990ዎቹ በመለስ የተካሄዱ የሀገራዊ ምክክር ሂደቶች ሪፈር የሚያደርጉት ሰነድም መጽሐፍም ነው እና እዛ ላይ ከወሰዷቸው ልምዶች ዋና በይት ብላ 3 ልምዶች መካከል አንደኛው የፖለቲካል የሀገራዊ ምክክር ስኬቶች ከጀነራሎች፣ ከጦር መሪዎች፣ ከልሂቃን ወጥተው ማህበረሰብ ላይ ካልሆኑ በስተቀር ማህበረሰቡ ካልተወያየባቸው በስተቀር ውጤታማ አይሆኑም የሚል መደምደሚያ ነው የሚያስቀምጠው። ይሄ ልምዶች ነው፣ የ40 ሀገር ልምዶች። ፌል ለምን አደረጉ? ፌል ካደረጉባቸው ምክንያቶች አንዱ የህብረተሰብ ተሳትፎ አካታችነት አለመኖር ነው። በልሂቃን መካከል የሚደረጉ ልሂቃኖች የፖለቲካ ሰዎች የሚያደርጓቸው ውይይቶች ውጤታማ ሲሆኑ አላየንም። ባይሆን ግን ህብረተሰብ የተወያየበት ውይይት ውጤታማ ሲሆን አይተናል የሚል ነገር እንደ አንድ መደምደሚያ አድርጎ በዚህ መጽሐፍ ላይ ይነሳል። ከዚህ አንጻር የኢትዮጵያ የሀገራዊ ምክክር ኮሚሽን ሂደት ምን ይመስላል? በአካታችነቱ ሰውን ተደራሽ በማድረጉ ማህበረሰቡን ተደራሽ በማድረጉ 1300 ወረዳዎችን ተደራሽ በማድረጉ ሂደት ላይ ምን አገኘ፣ ምን ተማርን የሚለውን ነገር ብናነሳ አይ ቲንክ አንደኛው የልሂቃን ድርድር ወይም የልሂቃን ክርክር ወይም ውይይት አያስፈልግም እየተባለ አይደለም። እሱ በደንብ መታወቅ አለበት። ራሱ የጠቀስከው መጽሐፍ ስለማቀው ነው። አንዳንዴ ፎከስ የምናደርገው የትኛው ላይ ነው? ምክንያቱም ኢሊቱ ከየት ነው የሚቀዳው? ኢሊቱ የሚቀዳው ከማህበረሰቡ ነው። ስለዚህ ማህበረሰቡ ውስጥ ያለውን ነገር አድሬስ ማድረግ ከተቻለ ምክንያቱም ይሄ በብዙ ጊዜ ደጋግመን እንደምናነሳው ስታቲስቲክስ ፖፑሌሽን ኤንድ ሳምፕልስ የሚባል ነገር አለ አይደል? ፖፑሌሽኑ ሙሉ ለሙሉ አድሬስ ማድረግ የማትችልበት ሁኔታ ካለ ከዛ ፖፑሌሽን ላይ ሪፕሬዘንታቲቭ የሆነ ሳምፕል ፒክ ታደርጋለህ። ዴን የዛ ፖፑሌሽን ሪፕሬዘንታቲቭ ሳምፕሉ ከኢሊቱ ቋት ውስጥ እንውሰደው ወይስ ከቶታል ፖፑሌሽኑ ቋት ውስጥ እንውሰደው ነው። ምክንያቱም እነዚህ ኢሊቶች አንዳንዴ በጨዋነት አንዳንዴ በድፍረት ወይም ደግሞ በማይምነት ድፍረት የሚናገሯቸው ንግግሮች አሉ። በጨዋነት የሚናገሩት ይሄ የዚህ ሀገር ትልቁ ችግር ኢሊቱ ነው። ስለዚህ ኢሊቱ ቁጭ ብሎ መነጋገር ከቻለ የዚህ ሀገር ችግር ይፈታል።
የሚል አንድ የጨዋ እንትን አለ፣ አርጊመንት አለ። ሌላው ደግሞ አይ ገበሬው፣ አርብቶ አደሩ፣ አርሶ አደሩ፣ ነጋዴው፣ የቤት እመቤቱ፣ ሽማግሌው፣ ወጣቱ፣ ህጻናቱ ምን ስለ ፖለቲካ የሚያውቁት ነገር አለና ነው እነሱን አዳራሽ ውስጥ ይዘህ የምትቀመጠው? ምክንያቱም የዚህ ሀገር ችግር ፖለቲካል ነው። የዚህን ሀገር የፖለቲካ ችግር ለመፍታት ከፖለቲከኛው ከፖለቲካል ኢሊቱ ጋር ቁጭ ማለት እንጂ ከገበሬው ጋር መቀመጥ ምን ይጠቅማል የሚሉ በመሀይም ድፍረት የሚነገሩ ደግሞ መከራከሪያዎች አሉ። ዋናው መሰረታዊው ነገር ምክክር ሲባል የዚህ ሀገር ባለቤት ህዝቡ ነው አይደል? የዚህ ሀገር ባለቤት ህዝቡ፣ የዚህ ሀገር ትልቁ የስልጣን ባለቤት ህዝቡ። ህዝብ ከእጁ ላይ ካለው ስልጣን ላይ እየቆነጠረ በየ5 ዓመቱ መንግስት እያለ እያዋቀረ ይሰጣል። መንግስት ቆንጥሮ ህዝብ ነው እየቆነጠረ ስልጣን የሚሰጠው። የስልጣን ምንጭ ህዝብ ነው የሚባለው ለዛ ነው። ህዝብ እጁ ላይ ካለው ስልጣን ላይ እየቆነጠረ ለመንግስት ይሰጣል። 130 ሚሊዮን ህዝብ ሀገር ማስተዳደር ስለማይችል ይሄ ህዝብ የፖለቲካ አሁን ያለው የፖለቲካ ከባቢ ጥቅሜንና ፍላጎቴን እያስጠበቀልኝ አይደለም። ልዩነቶቻችሁን እየፈታችሁበት ያለው መንገድ ጥቅሜን ህልውናዬን አደጋ ውስጥ እየከተተ ነው። ጥቅሜን እየጎዳ ነው። ፍላጎቴን እየጎዳ ነው። ስለዚህ የተወሰነ የመነጋገሪያ ሞዲቀም መፍጠር አለብኝ ወይም ደግሞ የጨዋታውን ህግ በተወሰነ ደረጃ መቀየር አለብኝ ብሎ ካመነ ህዝቡ 130 ሚሊዮን ህዝብ ቁጭ ብሎ ተነጋግሮ የሚቀይረው ህግ የለም። የሚደረገው ምንድነው? በተዋረድ በተቻለ መጠን እያንዳንዱን ህዝብ ያሳተፉ አጀንዳዎች፣ ችግሮች ምንድናቸው? ገበሬው የራሱ ችግር አለው፣ አርብቶ አደሩ የራሱ ችግር አለው፣ ሴቶች የራሳቸው ችግር አላቸው፣ ወጣቶች የራሳቸው ችግር አላቸው፣ አዛውንቶች የራሳቸው ችግር አላቸው። በዚህ ውስጥ ልሂቃን የምትላቸው ሰዎች እንደ ግሩፕ ሳይሆን የህብረተሰቡ አካል እንደመሆናቸው፣ ለምሳሌ የተማሩ የሚባሉት ስለተሰበሰቡ ነው ማለት አይደለም። በህዝብ ውስጥ ሲበተኑ በግለሰብ ደረጃ የተማሩ ናቸው። ልሂቃን የምትላቸው ሰዎች በህዝብ ውስጥ ያሉ ናቸው፣ ከህዝብ ውጭ አይደሉም። አይ ልሂቃን ማለት አውሮፓ የሚኖር አሜሪካ የሚኖር ካይሮ የሚኖር አስመራ የሚኖር ማለት አይደለም። እሱ ብቻ አይደለም። እነሱን ማድረስ ለማድረግ አስፈላጊ ነው የተባለው ርቀት ተሄዷል። የሚቻለው ርቀት ተሄዷል፣ የህግ አስገዳጅነት ባይኖርም ማለት ነው። ስለዚህ ይሄ በግልጽ መታወቅ አለበት። አንዳንዴ ለምሳሌ አንተ ካነሳው ጥያቄ ጋር በተወሰነ ደረጃ ይገናኛል ብዬ ማስበው በተደጋጋሚ አሁን ምክክር አይጠቅምም፣ የኢትዮጵያ ናሽናል ዲያሎግ አይጠቅምም የሚል መከራከሪያ የሚያነሱ ሰዎች አሉ። እነዚህ ሰዎች ትልቁ ችግራቸው በምክክር ችግር አይፈታም በምትልበት አፍህ በጦርነት ችግር ይፈታል እኮ እያልክ እኮ የምትሞክር እኮ የዘመናችን ድንቁርናው የሰፈረብህ ሰው እኮ ነህ። ምክንያቱም እንዴት ሰው በጦርነት ችግር ይፈታል ብሎ የሚያስብ ጭንቅላት እንዴት በምክክር ችግር አይፈታም ሊል ይችላል? ባለፈው ግርማ ሰይፉ ናቸው አይደለ? ምክክር ሲሉ የነበሩ ሰዎች አሁን ምክክሩን እየተቃወሙት ነው ያሉት። ምክንያቱም ምክክር ከማሚል ጥያቄ አላቸው እነሱ። ምክክር ከኛ ጋር ለዛ ነው ሽግግር መንግስት የሚባለው ብዙ ጊዜ በአደባባይ የሚነገርበት ምክንያትና ሞቲቭ ሌላ ነው። ሞቲቭ ምንድን ነው? ህዝቡን አናምነውም ነው። ህዝቡ መንግስት ለመምረጥ ብቁ አይደለም ነው። ህዝቡ በእውቀትም በፍላጎትም በፖለቲካ ንቃተ ህሊናም መንግስት ለመመስረት ብቁ ስላልሆነ እኛ በሽግግር መንግስት ስም የሽግሽግ መንግስት እናቆመው። ቀውስን በቀይ ምንጣፍ መጣራት በቃ ማለት ቀውስ ላይ መጣ እኮ ይችላል። ግን ይሄ ወንበር የሚፈልገው በጠቅላላ ፖለቲከኛ ተሰብስቦ የመንግስት ስልጣን ላይ ይቀመጣል። የመንግስት ስልጣን የተረጋጋሚ ሆኖ የፍላጎት አንድነት ያላቸው ኃይሎች የመንግስት ስልጣንን ሲይዙ ነው። የፍላጎት የርዕዮተ ዓለም ልዩነት ያላቸው ኃይሎች የመንግስት ስልጣንን ሲቆጣጠሩ ወይ የበላባይ መንግስት ነው የሚሆነው፣ ይሄ የዘርፎ አደር መንግስት ነው የሚሆነው፣ የሰርቶ አደር ሊሆን አይችልም። ስለዚህ ዋናው መሰረታዊው ነገር በምክክር ችግር ይፈታል። ምክክር ቅድም በጠቀስከው መጽሐፍ ላይ ለምሳሌ ከማህበረሰቡ ጋር፣ ምክንያቱም የሀገሩ ባለቤት ስለሆነ ማህበረሰቡ በሚባለው ውስጥ ኢሊቱ አለ፣ ኢኮኖሚስቱ አለ፣ ፖለቲካል ሊሂቅ ነኝ የሚለው አለ፣ የህግ ባለሙያ ነኝ የሚለው አለ፣ የሕክምና ባለሙያ ነኝ አንድ አካል ነው። የማህበረሰቡ አንድ አካል ነው። yes አሁን እኛ ምንድነው ማህበረሰቡና ኢሊቱን ነጥለን ነው የምናስቀምጠው። የተነጠለ ነገር የላቸው። ቅድም እንዳልኩት ነው። ለምሳሌ ሶሻል ካልቸራችን ውስጥ ነፍስ የገደሉ ሰዎች በምክክር ይዳኛሉ፣ በምክክር ይታረቃሉ፣ በምክክር ችግራቸውን ይፈታሉ። ነፍስ የተገዳደሉ ነፍስ የተቀማሙ ሰዎች
ፖለቲካል እንትናችን ውስጥ ግን ምክክር እንትን አናደርግም። ለምን ተነጥሎ ነው ያለው? ይሄ ፖለቲካል ማህበረሰቡና ይሄ ሶሻል ማህበረሰቡ በጣም ተራርቆ ነው ያለው። ስለዚህ እዚህ ቋት ውስጥ መምጣት አለባቸው። በዚህ ሀገር እጣ ፈንታ ላይ ለመወሰን በዚህ ቋት ውስጥ መምጣት አለባቸው። ለምሳሌ ጦርነትን በተመለከተ አንድ ጥሩ ጸሐፊ አለ አይደል? ጦርነት ጨለማ ቤትን ከፍቶ የመግባት ያክል ነው ይላል። ምክንያቱም ምን እንደሚሆን አታውቅም የጦርነት አማራጭን ስታቀርብ። ወይ ደግሞ ጥሩ ጠላት ምረጥ ከተባለ ጥሩ ጠላት ለማሸነፍ የሚዋጋ ነው ይባላል። መጥፎ ጠላት ደግሞ ላለመሸነፍ የሚዋጋ ነው ይባላል። አቅሙ የለውም፣ ማሸነፍ የሚችልበት አቅሙ የለውም። የሱ ትልቁ አቺቭመንት ማሸነፍ አይደለም፣ ጦርነቱን ሰስቴን ማድረግ፣ ላለመሸነፍ በቃ እዛ ሜዶ ድልድይ ያፈርሳል፣ እዚህ ህጻናትን ይገላል፣ እዛ ሴቶች አዛውንት ሳይቀር ይደፍራል፣ እዛ የሆነ ነገር ያወድማል። ስለዚህ እንደ ሀገር በጦርነት ውስጥ ብዙ ታሪኮችን ጽፈናል። የኢትዮጵያ ታሪክ በደም ነው የተጻፈው ሲባል አብዛኛው በጦርነት ነው የተጻፈው። አብዛኛው ከፍተኛ ዋጋ ነው የተከፈለበት። ቅድም ለምሳሌ እንደው ብንችልና ትላንትን ኤዲት ማድረግ አንዱ ማድረግ የምንችልበት እድል ብናገኝ ባይሆኑ ከምንላቸው ነገሮች ውስጥ እርስ በርስ የተገዳደልንባቸው ታሪኮች አሉ። እርስ በርስ የተገዳደልንባቸው ይሄ አማራ ኦሮሞ አማራን የገደለበት ታሪክ እሱ አይደለም። አማራው አማራን የገደለበት፣ ኦሮሞን የገደለበት፣ ትግሬን የገደለበት ታሪኮች አሉ። እነዚህ ታሪኮችን እንዳይሆኑ ማድረግ ብንችል ጥሩ ነበር። ማድረግ የምንችለው ግን እንዳይሆኑ አይደለም። የሆኑትን እንዳይሆኑ ማድረግ ሳይሆን የምንችለው እንዳይደገሙ ማድረግ የምንችለው። እንዳይደገሙ ማድረግ የምትችለው ደግሞ አድምተህ ስትነጋገርባቸው ነው። አዳራሽ ውስጥ ገብተህ ስትነጋገርባቸው ነው። ትላንትና በጦርነት ተደረጉብኝ የምትለውን ነገር ለመፍታት በረሃና ጫካ ነው የሚፈታልኝ ብለህ የጦር ሜዳ ዘርግተህ ከምትዋጋ እንዳይደረግ ከልብ የምትፈልግ ከሆነ አዳራሽ ውስጥ ጠረጴዛ ዘርጋና ተነጋገርበት። ያኔ ነው ችግር የሚፈታው። ትልቁ ችግር ምንድነው? ጠረጴዛውን አንደፍረው። ብዙ ጊዜ ኢትዮጵያውያን በጦርነት ውስጥ የመቆየታችንን ያክል የጀግንነት መለኪያው የጦር ግንባር አድርገናል። የጀግንነት መለኪያው ጠረጴዛ መሆን አለበት። ደፋር ሰው፣ ጀግና ሰው በጠረጴዛ ዙሪያ ነው የሚዋጋ። ቃታ ከሚስብብ ወንበር ቢስብ ነው የሚቀለው። መማረክም ካለበት በጠረጴዛ ነው የሚማረክ። ጀግንነት እሱ ነው። አሁን ትልቁ ችግር ምንድነው? ያኔ ቅድም ረዳት ፕሮፌሰር ሳይነሳው ነበረ። በቃ የሆነ የተለከፍንበት ቦታ አለ። የተለከፍንበት ቦታ ተዋጉ ነው የሚለው። ጀግንነት የሚለካው በውጊያ ነው እና ይዋጣልን በማለት ነው። ባይዋጣልን አንድ የሰራነው ነገር የለም። የፉክክር ቤት ምንድነው የምንለው? ሳይዘጋ ያድራል ነው አይደል? ለምንድነው ብሔራዊ ጥቅማችን የምንላቸው ነገሮች በሙሉ የቀብር ንፍሮ የሆኑት? ለምንድነው? ማንም የቀበረም ያልቀበረም የገደለም ያስገደለም ሁሉም ይዘግነው የቀብር ንፍሮ የሆነው ለምንድነው? የፉክክር ቤት ስለሆነ። የፉክክር ቤት ሳይዘጋ ያድራል የሚባለው ለዛ ነው። ጠላቶቻችን ዛሬ ዙሪያችንን ከቦ የሚቀላውጡን ለምንድነው? ሁኔታችንን ስላዩ አይደለም። አንድ በኦሮምኛ ጥሩ ተረት አለ፣ ወደ አማርኛ ሲመለስ እንዴት መሰለ? ባልና ሚስት ይጨቃጨቃሉ በልጃቸው ጉዳይ እና በልጃቸው እየተጨቃጨቁ በቃ ይህን ልጅ አውጥተን ምግብ አልበላም ብሏል ለጅብ እንሰጣለን ይላል። ለካ ጅብ ውጭ ቁጭ ብሎ ይሰማል። ከዛ ልጁ ያው ምግቡን በላ፣ ሰላም እየወረደ ሲመጣ ይጠብቃል አውጥቶ ይጥላሉ ብሎ እሱ እና ሲረዝምበት እንደው የዛ ልጅ ነገር ምን አደረጋችሁ አለ ይባላል። አሁን ጎረቤቶቻችን እንደዛ ነው እያልኩ ያለው። በቃ እንደው የዚች ነገር ጉዳይ ምን አደረጋችሁ፣ እንደው የሶማሊያን ጉዳይ ምን አደረጋችሁ፣ እንደው የትግራይን ጉዳይ ምን አደረጋችሁ፣ እንደው የአፋሩንስ ምን አደረጋችሁ። ምክንያቱም በፍርስራሻችን ጎጆ መቀለስ የሚፈልጉ ጎረቤቶቻችን ዙሪያችንን ከበው የሚቀላውጡን ዋነኛው ምክንያት ችግሮቻችንን በአዳራሽ ውስጥ መፍታት ስላልጀመርን ነው። እዛ የፖለቲካ ንቃተ ህሊና ላይ ስላልደረሰ ነው። ዛሬ ልዩ ቀን ነው ስንል እዛ ቢያንስ ዛሬ ጀምረናል። ለ30 ምናምን ቀናት ይቀጥላል። ለ30 ምናምን ቀናት አይደለም ክቡር ጠቅላይ ሚኒስትሩ ቅድም አሉት እንዳልከው ለ20 ምናምን ዓመትም ቢቀጥል ለ30 ምናምን ዓመትም ቢቀጥል በንግግር የምትፈታው ችግር እንጂ የምትፈጥረው ችግር የለም። በጦርነት ግን ኤቭሪዴይ ችግር ትፈጥራለህ። ኤቭሪዴይ እሱ መታወቅ። በጣም ጥሩ አፈወርቅ፣ ጥሩ ነጥቦችን አንስቷል። ፕሮፌሰር ወደ አንተ ልምጣና እንግዲህ የምክክር ኮሚሽኑ
ከተቋቋመበት ጊዜ ጀምሮ በጣም ጥሩ ልምዶችን ከተለያዩ ሀገራት መውረስ ወይም ደግሞ መውሰድ ችሏል። ዛሬ እንግዲህ ከዘጠናዎቹ ጀምሮ ከቅድምም ስናነሳ ነበረ መጽሐፍ ጠቅሰንና ከ40 በላይ የሆኑ ሀገራት በዚህ ፕሮሰስ ውስጥ አልፈዋል። አንዳንዱ በውድቀት ጨርሶታል፣ ሌላው ደግሞ ትንሳኤውን አውጆበት ጠንካራ ሀገረ መንግስትን አዋቅሮ ወደ ፊት ለፊት እየተጓዘ የሄደበትን ሂደት እንመለከታለን። ከዚህ አንጻር እንዴት ተመለከትከው? ምክክሩ ከሌሎች ውድቀትና ስኬት የተማረበትን ሂደት እንዴት ተመለከትከው? አመሰግናለሁ። አሁን ከ30 ዓመት ወዲህ እንደተባለው ወደ 40 የሚሆኑ ሀገራት በተለያየ ስም ይሄኔ የምክክር ኮሚሽን አካሂደዋል። የተሳካላቸው አሉ፣ ያልተሳካላቸው አሉ። ከአፍሪካ ብንመጣ ደቡብ አፍሪካንና ሩዋንዳን ብንወስድ በደንብ ያለፉበት ነው። ሩዋንዳዎች ወደ 1.9 ሚሊዮን የሚሆኑ ማመልከቻዎችን ነበር የሰበሰቡት። በፍርድ ቤት ለመፍታት ስንት ዓመት እንደሚፈጅባቸው አስብ። ይሄንን ነገር ምን አድርገን መፍታት አለብን ብሎ ይሄ የጋካካ ፍርድ ቤቶች ብሎ አቋቁሞ በአጭር ጊዜ ውስጥ ይሄ ፍርድ ቤት በማህበረሰቡ መሰረት ምስክሮች እየመጡ ይሄ ሲገድል አይቻለሁ ገድያለሁ ይላል፣ አንተ ካሳ ስጥ፣ አንተ እንዲያርግ ብለው እርቃቸውን ነው ያወረዱት። ስለ ሩዋንዳ ስለ ሁትሲ ስናነሳ ትልቅ ትምህርት ነው መውሰድ ያለብን። ዛሬ የምናያቸው የሚያማምሩ ችግኞች ከስራቸው የሰው ደም አለ። ዛሬ በኩራት ነው እነሱ ግሪን ሌጋሲ ገንብተውበት ቱሪስት ስበውበት ይቅር ተባብለውበት አገራቸውን የቱሪስት መስህብ አድርገው ኢኮኖሚያቸውን አሻሽለውበታል። እኛም ሀገር ያለው ይሄ የተባለው ነገር ቅድም መሀል ላይ እንደው ገብቼ ላንሳና አፈወርቅ ያነሳው እርስ በርስ አማራው ከአማራው ኦሮሞ ከአማራው ብዙ መሄድ አይጠበቅብንም። ዘመነ መሳፍንትን ስናይ ወንድምን ያጎት ልጅ አባትን የተገዳደልንበት ታሪክ እኮ ነው። ኢህአፓ በራሱ በአንድ መድረክ የሚወያዩ ሰዎች ናቸው። ተገዳድለው በጆንያ ይዘው ሲወጡ እርስ በርስ አድርገናል። እንደዚህ አይነት ፋክቶችን ለምን እንረሳለን ነው። አሁን ኦሮሞ አማራው ነው ያጠቃኝ የሚል ከሆነ አማራው ኦሮሞ ነው ያጠቃኝ የሚል ከሆነ በኢትዮጵያ ሀገረ መንግስት ታሪክ ውስጥ እርስ በርስ በመድኃኒት አሳሲኔሽን የለም ወይ? አልተገዳደልንም ወይ? አልተጠላለፍንም ወይ? ይሄ እኮ ነው ይብቃ። ታሪክ አይከለስም፣ ታሪክ አይስተካከልም። ቅድም እሱ እንዳን ወደፊት ምንሰራቸውን ትርክቶቻችንን ግን ማደስ መከለስ እንችላለን። እና እነዚህ ሀገሮች በዚህ ሁኔታ ቁጭ ብለው ችግሮቻቸውን ፈተዋል ማለት ነው። እነ ሰሜን አየርላንድንም ብትወስድ፣ ካናዳ ያደገችዋን ካናዳ ብትወስድ የጎላ ችግር ሳይኖራቸው የሆነ ነገር ኮሽ ብሎ ሲሰማ እንደ ሀገር ቁጭ ነው የሚሉት፣ ጠረጴዛ ስበው ነው የሚቀመጡት። አንተ አውሮፓ ስትሄድ አውሮፓ ጦርነት ሲሆን ጦርነት ነው እንደ ወዳው የሚያዘው። ለምንድን ነው ኮሚቴ ብለው ምን ብለው ነገሮችን ወደ ውይይት? እኛ ጋር ሲሆን መሳሪያ ነው እኮ የሚሸጥልን። ቅድም በደንብ ጠቅሶታል እኮ ይሄ የለቅሶ ንፍሮ ለመብላት የተቀመጡት አሁን ነጠላ ዘግዝቀው ያልቅሱ ብሎ ያነሳው ጥሩ ገላጭ ነው ማለት ነው። ለዚህ ከነዛ ሀገሮች ልምዶች ተወስደዋል። እኛ ደግሞ ከሰውም የምንወስደው ልምድ አይደለም። ጥሩ ማህበራዊ እሴቶች አሉ። ሽምግልና አለን። ሰዎች በገደሉበት መሳሪያ ተረማምደው ተጨባብጠው እንደየባህሉ ደም አፍሰው ተቀባብተው የሚታረቁበት፣ ይቅርታ የሚደራረጉበት፣ በሃይማኖት ችግሮቻችን የሚፈቱበት ሰፊ የሆኑ ነገሮች አሉ። አሁን እነኚህን ነው ቆፍረን ያነሳ ነው። እኔም ቅድም ያነሳሁት ምሳሌ ወደ ኋላ ሂደን የኛን ያለፍንበትን የችግር አፈታት ዘዴዎች በደንብ አድርገን ብናጠና ሞዴል ሆኖ ይወጣሉ። ሌሎቹም የተጠቀሙት እኮ ያንን ነው። አንተ የገዳ ስርዓት የዲሞክራሲ ስርዓት መጀመሪያ ነው ሲባል ኢቭን የአሜሪካ ምክር ቤት አወቃቀርና የስልጣን ቅብብሎሹ ያንን አመት ያማከለ ነው። የገዳ ስርዓት ለሰው ብቻ ሳይሆን ለእንስሳት ይራራል። ጅብ የሆነ ሰው ግቢ ከገባ ያለዛ ሰውዬ ፍቃድ ያን ጅብ ሰው ገብቶ አይወጋውም፣ አይገለውም። ኢማጂን ሲነጋ እንዲሄድ ነው የሚደረገው። አሉን ግን እኛ እርስ በርስ ነው ያልተቀባበል ነው። የኛ የምክክር ኮሚሽን ከሌሎቹ እንግዲህ የሚለየው ቅድም እንደተባለው አሜሪካኖች በ55 ሰዎች ነው ያደረጉት። ጥሩ ምሳሌ አንስተዋል ክቡር ጠቅላይ ሚኒስቴሩ። በትግራይ ችግሮች ሲፈጠሩ መጀመሪያ አንድ ሰው ምከር፣ ያ ማለት መሬት ውስጥ ያለ ነው። ሁለት ሰው ምከር፣ ከመሬት በላይ ያለ ነው። ሶስት ሰው ምከር፣ ዘሩ ነው ይወጣል ይባላል። እኛ እኮ አለን ጥሩ ተረቶች አሉ። ተማክረው የፈሱት ፈስ አይሸትም ይባላል፣ ይታወቃል እንደሚሸት። ዋይ ዊ አክሴፕት ዚስ። ለምንድን ነው ማንቀበለው? ለጥቂት ጊዜ ለምንድን ነው ሸቶን ለብዙ ጊዜ ጥሩ ነገር ማናሸተው ነው? እኔ ብዙ ጊዜ አሁን እቺ ሀገር ያለችበት ትራክ
ሁሉን ሰው አያስደስትም። ወዴት እየሄደች ነው? እኛ ከሆነ ነገር ወደ ሆነ ነገር እየሄደች ያለች ነች። ከምርጫ ማግስት መንግስት መስርቶ ሳያጣጥም ኑናም ስለ መንግስት አውሩ ማለት እኮ በሱ መቀመጫ ላይም እኮ ነገሮቹን ማንሳት እኮ ነው። ይሄን ያህል ነው ክፍት ሆነን የመጣ ነው ማለት ነው። ለዚህ ይሄ ነገር በጣም የተጠና ምሁራንንም ያማከለ ቅድም እንዳልነው ተሞክሮዎቹ ዲያስፖራን ያማከለ አርብቶ አደሩን ያማከለ ኢንክሉሲቭ የሆነ አካል ጉዳተኛውን፣ ሴቱን፣ ወንዱን፣ ሰሜኑን፣ ደቡቡን፣ ምዕራቡን፣ ምስራቁን ከሁሉም ከተሜውን፣ አርብቶ አደሩን፣ አርሶ አደሩን የወከለ በቁጥር ብዛት ብቻ ሳይሆን በማንነት፣ በቋንቋ፣ በሃይማኖት ኑና ስለ አገራችሁ አውሩ ያለ መድኃኒት የሚገኝበት ተስፋ የሚገኝበትና ውጤታማ የሆነ የዝግጅት ምዕራፉ እውነት ነው። ረጅም ዓመት ፈጅቷል። 4 ዓመት። ለምን እኛ እድሜ ዘመናችንን በጦርነት የመጣን ሰዎች 4 ዓመት እንደውም እኔ እንደኔ ጥሩ ደርሰውበታል ብዬ ነው ማስብ። ሰውን ማግባባት መጀመሪያ የምክክር ኮሚሽን ሲባል በየቲክቶኩ በየፌስቡኩ ሲወረፍ ወደ ወረዳዎች ሲሄዱ ሲወረፍ ሰዎች እዛ ላይ ላለመሳተፍ የሚያደርጉት ዛሬ ግን የዚህ አካል ለመሆን የሚናፍቁበት የኢጋድ የቀድሞ የናይጄሪያ የኢትዮጵያን ችግሮች በመፍታት የሚታወቁ ትልልቅ ሰዎች ባሉበት የተበሰረና የአገርን ተስፋ ከፍ የሚያደርግ የአገርን ልዕልና ከፍ የሚያደርግ በራሳችን ጥበብ የተቃኘ ብዙም እኔ አጀንዳዎቹን ሳይ 8ቱም አጀንዳዎች አሁን ለ30 ቀን የሚወያዩባቸው 8ቱ አጀንዳዎች ከሀገረ መንግስት እስከ ሰላም ነው። ችግሮቻችን ናቸው ያሉበት። እዚህ መካከል ላይ ከተግባባን ሌላ አጀንዳ ከሰማይ አይወርድም። ወይ ኤርትራ አጀንዳ አይሰጠንም፣ ወይ ግብጽ አጀንዳ አይሰጠንም። ይሄንን ነው አሁን አፍርጠን መናገር ያለብን ማለት ነው። ስለ አሞራዎቹ ጥሩ አድርጎ አንስተዋል ጠቅላይ ሚኒስትሩ እኮ አሞራ ከብት ሲሞት ነው እንጂ ከብት ሲገዛ የለም። ቅድም እሱ ነክቶት ያለፈዋል። ህዳሴ ግድብን ሲገነባ ቤዛ ቢስቲን ያልሰጡን ሰዎች ህዳሴ ግድብ መብራት ልናረግ ስንል ሀያላኑ ሳይቀር የኔ ነው። ይሄንን ነው መንቃት ያለብን። ይሄንን ካደረግን የዛሬን ችግሮቻችንን አምጥተን በደንብ ከተወያየንበት፣ ከተማመንበት፣ ከተቃቀፍንበት ችግሮቻችን ይፈታሉ። ችግሮቻችንን እርስ በርስ ያመጣንብን ነው እኛ ነን ያመጣ ነው። ኤክስተርናሊ የመጡብንን ችግሮች እኮ በጦርነት አሸንፈን ሶማሌንም በለው ግብጽንም በለው ጣሊያንንም በለው ኢትዮጵያን የነኩትን ደርቡሽንም በለው አሸንፈናል። የማሸነፍ ችግር የለብንም። የመሸነፍ ችግር አለብን። ምን ጋር? በሐሳብ መሸነፍ አለብን። የሐሳብ የበላይነትን ማክበር አለብን። የተሻለን ሐሳብ ተቀብለን ለጎረቤት ለራሳችንም መውሰድ አለብን። ምን ይባላል? ብልጥ ሰው ከስህተቱ ነው የሚማረው፣ ሞኝ ሰው ግን ከብልጥ ሰው ነው የሚማረው ይባላል። ብልጥ የተሳሳተውን ሊሳሳት ነው ድጋሚ። ከስህተታችን ነው እኛ መማር ያለብን በራሳችን ማለት ነው። ይሄ ደግሞ ፍንትው ብሎ የመጣ ነገር፣ ጥሩ ተስፋ ያለው ነገር፣ ዓለም እንደ አዲስ እይታ እያየው ያለው ኢትዮጵያ በችግር የተባልን በረሃብ የምንጠራ ሀገር በመብራት አንደኛ ተብለን በሌላ አንደኛ ተብለን በምርጫ 54 ነጥብ ምናምን ሚሊዮን ህዝብ ወጥቶ ያለምንም ኮሽታ አንዳንድ ቦታ ላይ ግንባሩን ሰጥቶ መርጣለሁ ድምጼን ብሎ ችግሮች ቢመጡም በስኬት ነው ያለፈው። በምርጫ ማግስት ደግሞ ወደዚህ ምክክር ኮሚሽን መምጣታችን የ4 ዓመት የተለፋበት በሳል የሆኑ ሰዎች በታክቲክ የመሩበት ፍሬውም በአማረ ሁኔታ የተመጣበት እንግዲህ ነገ ተነገ ወዲያ ደግሞ መሀል ላይ የሚነሱ አጀንዳዎችን እንተርተይ የምናረግበትና ችግራችን ከዚህ ዙር ያልፋል ብዬ አላስብም። አንዳንድ የሚያድሩ ችግሮች ሊኖሩ ይችላሉ። በብዛት ግን ፈተናቸው አገሪቷ ወዳሰበችበት ጎዳና የምትሄድ ነው የሚመስለኝ። በጣም ጥሩ ቆንጆ ሀሳቦችን ነው ያነሳው ፕሮፌሰር አፈወርቅ። የማጠቃለያ ጥያቄ ወይም የመጨረሻ ጥያቄ ልምጣ። እንግዲህ ቅድም ለረዳት ፕሮፌሰር ጌትነት ያነሳውት ሀሳብ ነበረ ከሌሎች ሀገራት ምን ተማረ የሚለውም ማለት ነው። ለምሳሌ የየመን አንዱ ለፌለሪቲው ምክንያት ወይም ደግሞ ለውድቀቱ ከሚጠቀሱ ነገሮች እንደኛ ከታች ወደ ላይ ሳይሆን ከላይ ወደ ታች የመጣ ነበረ። የሊሂቃኑ የስልጣን ሽሚያና ፍላጎት እንዲከሽፍ አድርጎታል። እንደዚሁ ደግሞ በቱኒዚያ አንዱ እንዲሳካላቸው ካደረጋቸው ነገሮች አንዱ የጽንፍ አጀንዳዎችን ትተው
the power of agenda setting ይሉታል እና ጠንካራ አጀንዳዎችን መምረጣቸው ነበረ። ልክ እኛ አሁን የሀገራዊ ምክክር ኮሚሽኑ ያ ሁላን ጥያቄ ወደ 8 አውርዶ በሀገር አቀፍ ደረጃ ላይ እነዚህን እንወያያለን እንዳለ ጠንካራ የሆነ የአጀንዳ ሴቲንግ ነበራቸው። በደቡብ አፍሪካ ደግሞ ስንወስደው መዋቅሩን የመጠበቅ መንግስት ሆኖ ስራውን እየሰራ ነገር ግን ደግሞ የሚወያየው አካል እንዲወያይና ስትራክቸሩ መጠበቁ በራሱ ዛሬ ደቡብ አፍሪካ ላለችበት እውነት አብቅቷታል። በሊቢያና በሶሪያ የፍልሚያ ሜዳን የሆነው የውጭ አጀንዳዎች ወይም ደግሞ የውጭ አካላት ፍላጎታቸውን ለማስጠበቅ ያደረጉት ፍልሚያ ነው። እንግዲህ ኢትዮጵያ የሊቢያና የሶሪያ እጣ እንዳይመጣ ባለፈው ፕሮፌሰር መስፍን አርያን እንደዚሁ እያወራናቸው ነበርና በጣም ጥብቅ በሆነ ዲሲፕሊን የውጭ ጣልቃ ገብነት እንዳይኖር በገንዘብም በምንም አይነት ነገር የዘጉበትን መንገድ ሲያስረዱ ነበር እዚሁ የሀገር ጉዳይ ፕሮግራም ላይ። እኔ አሁን አንተም መጠየቅ የፈለኩት እነዚህ ልምዶች ረዳት ፕሮፌሰርም የውጭውን ተሞክሮ ስላነሳ ጠቅላይ ሚኒስትር አብይ አህመድ ቅድም ወይም ደግሞ በነበረው መድረክ ላይ አንድ ሲያነሱት የነበረ ሀሳብ ነበረ። ከየአካባቢው ስለ ምክክር በጋራ ስለ መግባባት ምሳሌዎችን የማህበረሰብ አባባሎችን እያነሱ ነበረ። በተደጋጋሚ ጊዜ ታነሷለህ። ሩቅ መሄድ የለብንም፣ እኛ መማር ያለብን ከማህበረሰባችን ነው፣ ከህዝባችን ነው የሚል ነገር ታነሳለህና ምክክር የሚቆም አይደለም። ሀገር እስካለ እየተመካከርን ችግሮቻችንን እየፈታን እንቀጥላለን። እንዴት አድርገን የኛን ሶሻል ካፒታል የማህበረሰባዊ ሀብት ወረትን እንጠቀመው? በቀጣይ ምዕራፍ ውስጥ ለሚኖረው ልምዶቻችን እንዴት የፖለቲካል ካልቸር ወይም የፖለቲካ ባህል አካል ይሁኑ? አንደኛው መታወቅ ያለበት ፖለቲካችን የህዝባችን ነጸብራቅ መሆን አለበት። ምክንያቱም ከህዝባችን በጣም ርቆ የሄደን ፖለቲካ ሀገርን አይጠቅምም። ምክንያቱም የ60ዎቹ ትልቁ ችግር እሱ ነው። ከህዝባችን ጋር አብሮ የማይሄድ ላባደር በሌለበት ሀገር ላይ የላባደር ፖለቲካ እንዳመጣለ የሪዮት ዓለም ኤዥያ አውሮፓ ላይ ሲነታረኩበት የነበረው ሪዮት ዓለም ይበላው ዳቦ ይልሰው ይቀምሰው ነገር የሌለው ይለብሰው ራፊ ጨርቅ የሌለው ማህበረሰብ ላይ አንተ ኢምፖስት አደርጋለህ። ከህዝብ የተነጠለ ወይም ደግሞ ግንጥል ወይም ደግሞ ንቅል የምትለው አይነት ፖለቲካ ነው ስናራምድ የኖር ነው እድሜ ልካችንም ማለት ነው። ስለዚህ አንደኛው ፖለቲካችን የህዝባችን ነጸብራቅ መሆን አለ። ሁለተኛው መታወቅ ያለበት በተቻለ መጠን አንድ ነገር በግልጽ መቀመጥ ያለበት ይሄ ጉባኤ ወይም ይሄ ምክክር ሁሉንም የሀገራችንን ችግር የምንፈታበት ይሄ ማጂክ ዋን ሶሉሽን ዲሊቨር የሚያደርግ አይደለም። አንድ ያረጋገጠው ነገር ቢኖር ችግሩን ለመፍታት አትሊስት ዋን ስቴፕ ፎርዋርድ ቢያንስ ፊታችንን ወደ ችግሩ አዙረናል። ምክንያቱም ያለፍንበት ታሪካችን ውስጥ በጣም ብዙ ችግሮች አሉ። አንደኛው ለምሳሌ ከጦርነት ጋር ያለንን ተዛምዶ የሚያስረዳው አንድ ንጉስ ተዋግተህ ትነግሳለህ ወይስ ሳትዋጋ ሲባል ከማናንሽ ያለ ይባላል። ምክንያቱም ሳትዋጋ ዘውድ መጫን እንደ ነውር የሚቆጠርበት ባህል የነበረበት ሀገር። ለምሳሌ አጼ ቴዎድሮስን የሚያክል በአማራነታቸው ማይታሙ ሰው ወደ ወሎ ወርዶ ያደረጉትን ነገር ደግሞ ታያለህ። ወሎ ውስጥ አማራ አለ። ለሳቸው ያንን ነገር ሲያደርጉ ሜቢ ከስልጣን ከምናን እይታይተው ሊሆን ይችላል። አጼ ዮሐንስ ወደ ጎጃም ወርዶ ያደረጉትን እናያለን። ብዙ አጼ ሚኒሊክ ወደ ደቡብ ሰፊው ደቡብ ላይ ወርዶ ያደረጉትን ነገር እናያለን። ብዙ ነገሮች አሉ። እነዚህ በትላንትናችን ውስጥ ያሉ የታሪካችን ወደድናቸውም ጠላናቸው የኛ የታሪካችን አካል ናቸው። እኛ በዚህ ክፉም ላይ እኛ በአድዋ በጎም ላይ የበቀልን ይሄ መታወቅ አለበት። በቃ ይሄንን ኢትዮጵያውያን አንድ እንትን አለን። ሁል ጊዜ መጥፎ የሆነን የታሪካችን አካል የኔ አይደለም በማለት ነው የምናደርገው። የኔ አይደለም፣ አይመለከተኝም። ወደድንም ጠላንም የኛ ነው። አጼ ቴዎድሮስ ያደረጉትም የኛ ነው። አጼ ዮሐንስ ያደረጉትም የኛ ነው። አጼ ሚኒሊክ ያደረጉትም የኛ ነው። እነ አጼ ኃይለሥላሴ ያደረጉት፣ እነ ኮሎኔል መንግስቱ ያደረጉት፣ እነ ጠቅላይ ሚኒስትር መለስ፣ እነ ጠቅላይ ሚኒስትር ኃይለማርያም፣ እነ ጠቅላይ ሚኒስትር አብይ ያደረጉትም የኛው ጉድ ነው። ይሄ መታወቅ አለበት። በቃ ይሄ መቀየር አንችልም። መቀየር የምንችለው እነዚህ ሰዎች ያደረጓቸው በጎ ነገሮች ለነገ እንጀራችን እርሾ እናደርጋቸዋለን። ቁርሾቹን ደግሞ መማሪያ እናደርጋለን። እንደዛ ነው ሀገር ወደፊት መቀጠል የሚቻለው። ይሄንን ሳናቅ ብዙ ጊዜ ሀሳብ እንፈራለን። ክቡር ጠቅላይ ሚኒስትሩ በዛሬው ንግግራቸው አንድ ጥሩ ነገር ተናግረው
ጥሩ ሀሳብ ከጥሩ መኝታ ይሻላል ይላሉ። ወይ ደግሞ የሀሳብ መጥፎ የለውም ይላል ኦሮሞ ብዙ ጊዜ ሲተርክ። የሀሳብ መጥፎ የለውም ምንም ያህል መጥፎ ሀሳብ እስከሆነ ድረስ። ሀሳብ ነው ማለት አሁን ለምሳሌ ሀሳብ ነው ማለት እኔ አንተ ፊት አውርቼው ልሞገትበት እስከተዘጋጀው ድረስ ዲፌንድ ላደርገው እስከተዘጋጀው ድረስ አንተ እንድትሞግተኝ እድል እስከሰጠው ድረስ የሀሳብ መጥፎ የለውም። ችግሩ ምንድነው? ሀሳቡ ዲፌንደብል አይደለም ብዬ አምኜ እነሳና ሀሳቡን ወደድክም ጠላህም ዋጠው ካልኩ በቃ ተቀበለኝ፣ ወይ ደግሞ የኔ ሀሳብ መሬት ላይ መውረድ አለበት ተወደደም ተጠላም። ይሄ ነው የሀሳብ ክፉ የሚያመጣው እንጂ የትኛውም ሀሳብ መጥፎ አይደለም። ይሄ ዛሬ የተሰበሰበው ጉባኤ በአዳራሽ ውስጥ በጣም ብዙ ሀሳቦች ሊንሸራሸሩበት ይችላሉ። ሀሳብ ናቸው፣ እንደ ሀሳብ ጥሩ ናቸው። ትላንትና እንደዚህ ሆነናል፣ ትላንትና እንደዚህ ሆነናል፣ ትላንትና እንደዚህ ሆነናል፣ ብዙ ነገሮች ሊኖሩ ይችላል ሊሆን ናቸው። ግን ትላንትና ጥሩ ነገር ተደርጎ ቢሆን ኖሮ ዛሬ መጥፎ ከሆነ ትላንት ጥሩ ተደርጎልኛልና ዛሬ አብሬ ቀጥላለሁ ሚላለ። ለዛ ነው ትላንትና የጥጋብ ዘመን አልፈናልና የዛሬ ረሃብ በትላንትና ጥጋብ አይታለፍም። በቃ ስለዚህ መታወቅ ያለበት የተሰበሰብነው የጋራ ሀገር አለን። እኔ ኦሮሞነቴን ሳልጥል፣ እኔ አማራነቴን ሳልጥል፣ እኔ ትግሬነቴን ሳልጥል ኢትዮጵያዊ መሆን እችላለሁ። እኔን አኮሞዴት ታደርገኛለች፣ እኔም ለዚች ሀገር አስፈልጋታለሁ፣ እኔም ለዚች ሀገር ጌጧ ነኝ የሚሉ ሰዎች ናቸው የተሰበሰቡት። በዚህ ውስጥ ጥቅምህ እስከተጠበቀልህ ድረስ፣ ፍላጎትህ እስከተጠበቀልህ ድረስ፣ ባህል ማንነት እስከተከበረልህ ድረስ፣ ሃይማኖት ተገቢውን ክብር ተገቢውን ቦታ እስካገኘ ድረስ የሀገር አንድነት የዘመናዊው ዓለም ወይም ደግሞ በዘመናዊ ፖለቲካ የሀገር አንድነት የሚጸናው በግዙፍ ኃያል ሰራዊት አይደለም። የሀገር አንድነት የሚጸናው በመተባበር በመተጋገዝ በነገ የጋራ ተስፋ በነገ የጋራ ራዕይ ውስጥ ነው የሀገር ተስፋ የሚጸናው ወይም ደግሞ ሀገር አንድነቷ የሚረጋገጠው። ስለዚህ ይሄ ከግምት መግባት አለበት እና ብዙ ሰዎች ሀሳብ መግፋት አያስፈልግም። ባንዲራው ይቀደድልኝም፣ ህገ መንግስት ይቀደድልኝም፣ ይቀርልኝም፣ ሀገሩ ይፍረስልኝም ሀሳብ እስከሆነ ድረስ ለኔ ጤነኛ ነው፣ ጥሩ ነው፣ ዲፌንድ መደረግ ይችላል። አይ ምንም ድርድር የለውም፣ የአቋም መግለጫ ነው ይሄ፣ እኔ የምናገረው ነገር መሬት ላይ መውረድ አለበት ማለት ነው ነውሩ። እኔ ሀሳቤን በበረሃ ክላሽ ካልተኮስኩ፣ መተረየስ ካልተኮስኩ፣ ጓንዴና ቤልጂግን ካላወዛወዝኩ መሬት ላይ አይወርድም ማለት ነው ነውሩ እንጂ የትኛውን ሀሳብ ይዞ አዳራሽ መግባት አትሊስት የችግር መፍቻ አንድ መንገድ ነው። ለኛ ደግሞ ብቸኛ መንገዳችን ነው። ምክንያቱም በጦርነት ውስጥ ብዙ መከራ ውስጥ እንዳለፈ፣ ብዙ መከራ እንዳየ፣ ህፃናት ሲሞቱ እንዳየ፣ መሰረተ ልማት ሲወድም እንዳየ፣ ህፃናት ብቻ ሳይሆኑ አዛውንት አሮጊቶች ሳይቀሩ ሲደፈሩ እንዳየ ማህበረሰብ እኛ በቀላሉ አይደለም ምክክር ይሻላል የሚለውን ትምህርት የወሰድነው ዋጋ ሲከፈል አይተን ነው። ዋጋም ከፍለንበት። አፈወርቅና ረዳት ፕሮፌሰር ጌትነት እጅግ በጣም አድርጌ አመሰግናለሁ። ውይይታችን በዚህ ተጠናቋል። አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ተጠናቋል። ፕሮግራሙን እየመራው ብስራት መለሰ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።